አረ ፈነዳዳ አረ ምንድነው ቡልቡላ ዛሬ እየተካሄደ ያለው? በስመ አብ በናዝሬቱ በጌታ በኢየሱስ ክርስቶስ እንዴት ሞቱ? በምን ሞቱ? ተረሸነበት መትረየስ የተባረከው በሌላ ቄስ መስቀል ነው። ሰላም ጤና ይስጥልኝ። እንደምቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው እንግዲህ 1 2 3 ነገሮች ይኖራሉ፣ ወቅታዊ ነገሮች። ከነዛ ማለት እንግዲህ ትላንት ማታ ለሊት አዲስ አበባ በእሳት እየጋየች ነበር ያደረችውና ምንድነው የተፈጠረው የሚለውን ነገር የማስመለከታችሁ የሚሆነው። እንደዚሁም ደግሞ የኔታ ይባቤ ሞት እንግዲህ ጥያቄ ያስነሳ ይገኛል። እንዴት ሞቱ፣ ለምን ሞቱ፣ መች ሞቱ የሚል ነገርም ጥያቄዎችን እየፈጠረ ነው የሚገኘው። እስቲ እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ የመምህር ፋንታሁን ዋቄና የዘመድኩን አንድ ውይይት አለ። በጣም ድንቅ ሀሳብ አንስተዋል። እሱንም ማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ ከትላንትና ማታ ቃጠሎ ስንጀምር ከዛ በፊት ትላንት ቀን ላይ የተፈጠረ ችግር አለ አዲስ አበባ ውስጥና ይሄን ነገር ተመልከቱ። ዛሬ አዲስ አበባ ጎሮ አካባቢ ምንድነው የተፈጠረው? ዛሬ ጠዋት 3 ሰዓት ተኩል ገደማ በጎሮ ታክሲ መያዣ አካባቢ ከባድ የመኪና አደጋ መድረሱ ሰምቷል። አደጋውም የተከሰተው አንድ የሸገር ባስ አውቶቡስ ፍሬም በጥሶ ከ10 በላይ የሚሆኑ መኪኖች ላይ ጉዳት አድርሷል። ነገር ግን እስካሁን ባለው መረጃ መሰረት በሰው ሕይወት ላይ የደረሰ ጉዳት የለም። እንዳያችሁ ነው እንግዲህና ከ10 መኪኖችን በላይ በአንድ መኪና ተገጭቶ ወይም ደግሞ ከአንድ ባስ ተገጭቶ ትናንትና ጉዳት ነበር። ትናንት ቀን ላይ ማለት ነው። ማታ ላይ ደግሞ አዲስ አበባ በእሳት እየነደች ነበር ያደረችው በጣም በሚያሳዝን ሁኔታና ከሌሊቱ 7 ሰዓት ጀምሮ ስትነድ ነበርና ቦሌ ቡልቡላ አካባቢ። እስቲ ተመልከቱ ጉዳዮችን። ሰላም ቤተሰብ እንዴት ናችሁ? ሁላችሁም ይሄንን ቪዲዮ ሼር እንድታረጉት ኮፒ ሊንክ እንድታረጉ ፈልጋለሁ። ቶሎ ለእሳት አደጋ ለአዲስ አበባ እሳት አደጋ እንድታደርሱልኝ ፈልጋለሁ። አሁን እንግዲህ የምንገኘው ቡልቡላ 40/60 አካባቢ ቡልቡላ ማርያም ማዞሪያ አካባቢ ነው። ከባድ የሆነ እሳት ተነስቷል። እንደምታዩት መኖሪያ አካባቢ ላይ ነው ከባድ የሆነ እሳት የተነሳው። ፕሊስ ሁላችሁም አሁን ከሌሊቱ 8 ሰዓት ነው ይሄን ቪዲዮ ፖስት ማድረገው። በጣም ከባድ እሳት ነው አካባቢው ላይ የተነሳው። እባካችሁ ሁላችሁም መኖሪያ ቤቶች ናቸው ያሉት እዚህ ጋር እንዳለ መደዳ ያሉት መኖሪያ ቤቶች ናቸው። በጌታ በኢየሱስ ስም ኧረ ጋይስ ቤቶቹ ጋር እየተዛለቀ ነው። ኧረ ወደ ቤቶቹ እየደረሰ ነው ጋይስ። ኧረ በስመ አብ በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ኧረ ጉድ በኢየሱስ ምንድነው? ኧረ ፈነዳዳ አረ ምንድነው ቡልቡላ ዛሬ እየተካሄደ ያለው? ኤሌክትሪኩ ድምጥማጡ ወጣ። እንዳያችሁ ነው እንግዲህ 8 ሰዓት ጀምሮ ሲነድ ነበርና ህዝቡ የራሱን እርምጃም እየወሰደ ነበር በዚህ መንገድ። ኢየሱስ በጣም ነው የሚያሳዝነው። እንግዲህ ያው ህዝቡ በእነዚህ አይነት መንገድ የራሱ እርምጃ መውሰዱ አደጋ ቢኖረውም ያው የእሳት አደጋ ካልደረሰ መሰለኝ እና ለሁለተኛ ጊዜ ነው ተብሏል። የሰር ሲቃጠል ሁለተኛ ጊዜ ነው የተቃጠለ የሚገኘውና ተፈናቃዮች ያሉበት አካባቢ ነው ማለት ያልታደሱ ቤቶች ያሉበት አካባቢ ነው የተቃጠለ የሚገኘውና እሳቱ እንዴት ተነሳ፣ ማን ፈጠረው፣ በድንገተኛ ነው ወይስ ሆን ተብሎ ነው የሚል ነገር አናውቅም። እንግዲህ አዲስ አበባ ላይ አሁን ላይ በተደጋጋሚ እሳት ይፈጠራል። መርካቶን ማስታወስ ይቻላል። ሙሉ ነበር የወደመችው አንድ ሰፈር በሙሉ እንደዛ ሆኖ ነበር ከአንድ ትልቅ ስቶሪ ጋራ። እንደዚሁ ደግሞ ሰሞኑን ነው የምናስታውሰው አይደል ቤተክርስቲያን የአርሲያ የናታችን ቅድስት አርሲያ ቤተክርስቲያን ሙሉ በሙሉ ስላችሁ ሙሉ በሙሉ ከታውቱ በስተቀር ምንም ሳይቀር ወደመውና በተደጋጋሚ እንግዲህ እንደዚህ አይነት የእሳት በተለይ የእሳት አደጋዎችን ያይን ነው የምንገኘውና ይሄ ነገር መጣራት ያለበት ይመስለኛል። ላቀም ምን እንግዲህ ኮሜንቶችንም ያነበብኩ ነበርና
እንግዲህ መልእክት ሊኖር ይችላል አቅም እኔ ብቻ እንግዲህ እናንተ ማሳችሁን አስቀምጡበት። አዲስ አበባ ግን በተደጋጋሚ የእሳት አደጋዎች የተነሱባት ከሚገኙ ከተሞች ማለት አንዷ ናት። ውስጥ ከሚገኙ ማለት በጣም ዋና ተመጠራቅ አካባቢ ናትና ሪሲን ነገር መጠራት አለበት ብዬ አስባለሁ። ኤኒዌይስ ትናንት ማታ እንግዲህ በዚህ መንገድ ይሄን ረጅም ያደረችው ቦሌ ቡልቡላና እናንተ ማሳችሁን ኮሜንት ላይ አስቀምጡልኝ። ወደ የኔታ ይባቤ ጉዳይ ከመላችን በፊት እስቲ የአርሲው ጉዳይ አለ። እንደዚሁ ደግሞ ወንድማችን ዮሴፍም ታስሮ ይገኛል እስካሁን ድረስና ወንድማችን ዮሴፍ ተመልከቱ እስቲ። እየሆነ ያለው ነገር እንግዲህ በጣም ይደንቃል። የአርሲ ኦርቶዶክሳውያን እየሞቱ እነዛን ገዳዮችን ማስቆም፣ ገዳዮችን ለህግ ማቅረብ፣ ሰዎች የመኖር መብታቸው እንዲከበርለት ከማድረግ ይልቅ ለምን ሞትን አንገደልም ብለው የሚናገሩ ሰዎችን ማሰር ህጋዊ መንገድ ሆኗል በዚህ ዘመን። እንግዲህ መምህራችን መምህር ዮሴፍ ወንድማችን ዮሴፍ መታሰሩ ከዚህ ጋር በተያያዘ ይታወቃል። ቀርቦ ነበረ ለፍርድ ቤትም። እነሱም ምንም በደል ባያገኙበትም በደል እስክናገኝበት በደል የምንፈልግበት ተጨማሪ አስቀራት ያስፈልገናል ሲሉ ፍርድ ቤትን ጠይቋል። ፍርድ ቤቱም በደም ሳይኖርበት ለምን አሰራችሁት ብሎ ከመጠየቅ ይልቅ በደል የምትፈልጉበትን 10 ቀናትን ጊዜ ፈቅጃለሁና ለታህሳስ 2 ይዛችሁ ቅረቡ ብሎ በበደሉ ተባብሯል። እንግዲህ ወንድማችን ዮሴፍ ላይ አይደለምና 10 ቀናት 10 ዓመታት በደል ቢፈልግበት ለእስር የሚያበቃ ቅንጣት ያክል በደል አይገኝበትም። እርግጥ ነው ለእናንተ ለእነዚህ ለአሳሪዎች ጥፋት ማለት ክርስቶስን መከተል እውነተኛ ኦርቶዶክሳዊ ሆኖ መገኘት ነው። ለዛም ነው የአርሲ ኦርቶዶክሳውያን እንደ ወንጀለኞች እንደ በደለኞች እየተፈለጉ የሚገደሉት። ለዚህም ነው መጨፍጨፍ በደል ሆኖላቸዋል። ፍትህ ዮሴፍ ለታሰረላት ለአርሲ ኦርቶዶክስ እንዲሁም ፍትህ ለወንድማችን ዮሴፍ ይሁን እንላለን። እንደምትሰሙት ነው እንግዲህ በጣም ነው የሚያሳዝነው። የአርሲ ኦርቶዶክሳውያን ሞት አሁንም ቀጥሏል። በዚህ በኩል እንግዲህ ብዙ ሰዎች የታሰሩ የሰማን ነው ምን ስለ አርሲ ተንፈሽ ያሉ ሰዎች ሁላ ቤተክርስቲያን ወይ ተከነቱ ወይ የቤተክርስቲያን ሰዎች በአንድ ትእዛዝ ነው ያስሩ የሚገኙትና የሆነች ቃል ከመጣች ዝም ብሎ እያሳሰሩ እንደሆነ እየሰማን ነው የምንገኘው። ነገ እኛጠፋን ታሱ እንደምንተስፋ እናደርጋለን። እንግዲህ አሁንም ቢሆን የአርሲው ሞት ቀጥሏል። ተመልከቱ ወንድማችን ሀፍቴ አቤት። ግድያው አላቆመም፣ እኛ ግን እየሞትን እንበዛለን። የማይገባኝ ነገር እኛ ክርስቲያኖች አንድ አባባል አለን። የማይገባኝ ነገር እኛ ክርስቲያኖች አንድ አባባል አለን። ሁሉም ሰው ይለኛል ስንሞት እንበዛለን። እየተገደለ ሰው እንዴት ይበዛል? ስንዴ መሰላችሁ ሲቀበር ይበቅላል። ያሩሲን ክርስቲያን ሂድና ቁጠረው፣ ያሩሲን ኦርቶዶክስ ሂድና ቁጠረው። ከ60 ሚሊዮን 100 ሰው ሲገደል ስንት ነው የሚቀረው? ከነቃ በልንቃ ሁልጊዜ አታላዝን። ከእንግዲህ አትበለኝ ስንሞት እንበዛለን። ይህን ስውር ሴራ አትዩት በዋዛ። መች ይገሉን ነበረ ስንሞት ብንበዛ። ንቃ እባክህ። እኔ በዚህ ጉዳይ ማንሳት የምፈልገው ነገር ዛሬ ልጆቻችን ብላችሁ ያላችሁ አባቶች ነገ ልጆች ያላችሁ ወደ አርሲ የሚል ነገር ማንሳት ፈልጋለሁ። አርሲ ላይ እነዚህ ኦርቶዶክሳውያን እየሞቱ ቢያንስ ሁለተኛ መግለጫ እንኳን ለማውጣት የታከታችሁ አባቶች አባት ተብዬዎች አባት ከተባላችሁ አላቅም እንግዲህ እኔ ተኩላ ነው እንጂ እረኛ አልችልም። በነገራችን ላይ አሁን የሚገኘውን የቤተክርስቲያን አባቶች አብዛኛው ተኩላ ነው እንጂ እረኛ የለም። እና ተኩላ ማለት አብሮ እየበላ ነው የሚገኘው በጎቹ አብሮ አሁን ብሎ እያስበላ ነው የሚገኘውና ዛሬ ልጆች ችግር ውስጥ ያሉ ልጆች ብላችሁ ሄዳችሁ ካልረዳችሁ ነገ እንዴት ነው ልጆች ብላችሁ በሰላም ሰዓት ላይ ችግር ሲፈታ በአንድም ሆነ በሌላ መንገድ ሲፈታ እንዴት ነው ልጆች ብላችሁ ለመሄድ የምትችሉት? ደፈቱ ይኖራችኋል ወይ? እነዚህ ያልጎበኛችኋቸውን ሰዎች ነገ በሰላም ጊዜ ሄዳችሁ ከነሱ ገንዘብ መሰብሰብ፣ ህንጻ ማስመረቅ፣ ህንጻ ማሰራት እንዴት ሞራሉ ከታምጡታላችሁ የሚል ነገር ማንሳት ፈልጋለሁ። በጣም የሚያሳዝነውና ዋካችሁን አሁንም አልረፈደምና የሞቶ ይበቃል። ያለውን እንግዲህ ሞታቸውን ለማስቀረት እንሞክር አባቶች ማለት ፈልጋለሁ። ከዛ ውጪ እንግዲህ የኔታ ይባቤ ጉዳይ ጥያቄ ያስነሳ ጥያቄ የፈጠረ ነው የሚገኘውና እስቲ መጀመሪያ ቀበራቸው ዛሬ ነው ጳጳሳት ይገኛል ተብሏል። ስሙት እስቲ። እኚህን አባት ብዙዎቻችሁ ታውቋቸዋላችሁ። እኚህ አባት በዛሬው ዕለት ህይወታቸው ማለፉ ተሰምቷል። በሰሜን ጎጃም ሀገረ ስብከትም ክብረ ደናግል ናዳ ቅድስት ማርያም ገዳም አበመኔት የአራቱ ጉባኤያት መምህር መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ማረፋቸውንም ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳወቁን በዚህ ሰዓት ላይ ሰምተናል። የቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መልአከ ሰላም ሰለሞን ቶልቻ በሰጡት ቃል ላይ አራት አይናው ታላቁ አባት መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ትላንትና ምሽት ለዛሬ ሌሊት አጥቢያ አርፈዋል ሲሉ ገልጸዋል። ቀብራቸውም ታዲያ ብፁዓን አባቶች ታላላቅ መምህራንና የኔታ ተማሪዎች በተገኙበት ነገ ከቀኑ 8 ሰዓት ላይ ሲያገለግሉበት በነበረው ገዳም እንደሚፈጸም የሰሜን ጎጃም ሀገረ ስብከት ለቤተ ክርስቲያኗ ማስታወቁንም ተገልጿል። እንደሰማችሁት እንግዲህ ጳጳሳቱ ይገኛሉ ተብሏል በቀብራቸው ላይና በነገራችን ትናንት እንዳልኳችሁ ነው የኔታ ይባቤ ማለት እንደ ሀጂ ሙፍቲ እንደውም ከዛም በላይ ሀገር አውቆላቸው ዓለም አውቆላቸው ሁሉ ተዘግቶላቸው ሊቀበሩ የሚገቡ አባት ነበሩ። መንግስትም ቤተ ክህነቱም ሁሉም የሐዘን መግለጫ አውጥተው
በዘመንገል የሆነ የሚገቡ ሊቅ ነበሩ። አራት አይና የሆኑ የሸን አንድ ዋርካ ነበሩ። እኛ አባት እንግዲህ ጳጳሳትን ማየት የሚናፍቁ አባት ናቸው። ፓትርያርኩ ከመጡ በሕይወት እያለው ብሎ ነበር እንግዲህ አልሳካም እንጂ እኔ በሕይወት እያለው ፓትርያርኩን ካየው ያችን ቀን አከብራለሁ ብሎ ነበርና ስሟቸው። ጳጳስ ወደ ገጠር ቤተክርስቲያን ሄዶ አይቻለው። ዛሬ ብቻ ነው የተወለደ ጳጳስ ገጠር የተወለደበት ቀን ዛሬ ነው። ዛሬ መጀመሪያ ማለት ነው። እኔ ጳጳስ ለከተማ እንጂ ሚኒስቴሩ ኃላፊው ለከተማ እንጂ ለገጠር በቃ ሸንኮፍ ይወደቅን ማለት ነው። ምንም ነገር አናውቅም። ዝም ብላችሁ ተገዙ መገዛት ነው። ሰበካ ጉባኤ ሲሉም ወረዳዎቹ እሺ ነው ምን እምቢ አይባልም። ዛሬ ግን ክርስቶስ ቤተ መቅደስ ገባ፣ ጳጳስ ደግሞ ገጠር ገባ። ሁለቱ አንድ ሆነዋል። ዛሬ እንግዲህ ደግሞ ነገ ደግሞ ይመጡ ይሆናል። ደግሞ እንዲያው ሳልሞት ግን ደግሞ ፓትርያርኩ ቢመጡ እኔ ክርስቶስ ከተወለደበት ቀን ቀኑን አከብረዋለሁ። ያሳዝናል ነው እኮ ጓለማውታዎች ነን እኮ። ያሳሳ ነው የሚገኘው እንግዲህ የእሳቸው ሞትና ወንድማችን ስሙት። እንዴት ሞቱ? በምን ሞቱ? እንደዚህ ዝም ብሎ ሞቱ ተቀበሩ የሚል ወሬ መስማት የለብንምና ሊጠና ይገባል። ባለፉት ጊዜያት መታፈናቸውን ሰምተን ነበረ። ምን ጉዳት ደረሰባቸው፣ ምን አይነት ተጽዕኖ ውስጥ ይኖሩ የሚታወቅ ነገር ሳይኖር እንደዚህ በድብስብሱ አልፈው ወጥተው ነበረ። ነገር ግን እንዴት ሊሞቱ ቻሉ? የኔታ ይባቤ በላይ ምንድነው ለዚህ ለሞት ያደረሳቸው? ለትውስታ የተወሰነ ሐሳብ እናንሳና ከየኔታ ይባቤ በላይ ጋር ቆይታ እናደርግ። የኔታ ይባቤ በላይ የቤተክርስቲያናችንን ክብር የሚናገር አንቀጽ የትኛው አንቀጽ ነው ብለው መጀመሪያ አንቀጽ ላይ ቤተክርስቲያኒቱ ምን ክብር እንዳላት ይናገራል። ጥሩ፣ እሺ፣ መልካም። ስለ ቤተክርስቲያን ያሏት መጽሐፍትንና አገልጋዮቹን የሚናገር አንቀጽ የትኛው አንቀጽ ነው ብለው? ሁለተኛው አንቀጽ የምንቀበላቸው መጽሐፎች፣ ሶስተኛው አንቀጽ ስለ ጥምቀት ይናገራል። አራተኛው ስለ ኤጲስቆጶሳት፣ ስለ ጳጳሳት፣ ስለ ያለው ነገር ሁሉ ይናገራል። የኔታ አሁን ቤተክርስቲያንን የሚያውቋት እነማን ናቸው ብለው ነው የሚያስቡት እርሱ? አሁን ቤተክርስቲያኒቱ የሚያውቋት ከአንቀጽ 1 እስከ አንቀጽ 22 ያልተጻፉ ናቸው። አሁን የሚያውቋት ምን አድርገው ነው የሚያውቋት ብለው ነው የሚያስቡት? ቅዳሴውን ያራዝሙታል፣ ሰዓት ያርጋል፣ ስማችሁ ባነሱላቸው መርጌታ ይላሉ። አንቀጽ የሌላቸው ዝም ቤተክርስቲያን ያስተዳድራል፣ ስልጣን የሌላቸው እና አሁን እነዚህ አዋቂዎች ስራቸው ምንድነው ብለው ነው የሚያስቡት? ከበሮ መደብደብ ብቻ ነው ስራቸው። አፍታለገ ሰለሰ ስሜት ግን አፍታለገ ሳይ አላንሰች አንቀጽ ወይን ተን ፈቀድ ያቆናል በእንታላቡን አንቀጽ በእንተ መርጌታ የሚል መሪናቸው የሚሉ 3 ሚስት ያላቸው 4 ሚስት ያላቸው። የኔታ እነዚህ ሰዎች ግን ዓላማቸው ተልኳቸው ምንድነው ተብሎ ነው የሚታሰበው? እዚያም ደግሞ ጋኔን ሳብነ የሚሉት የጋኔን ተላላኪዎች ቤተክርስቲያኒቷ የምትመራው እዚህ ነው። እና አሁን ቤተክርስቲያን በመጽሐፍት መምህር አትመራም እያሉን ነው ማለት ነው እንጂ በመጽሐፍ መምህር የምትመራ ቢሆን በሕጉ የቅዱስ ያሬድ ልጆች ቅዱስ ያሬድ ድንግል ልጆቹ ግን ድንግል አይደል። ግን እነኚህ አዋቂዎች በዚህ ምድር ላይ ምድራዊ በሆነች ዓለም ላይ ምን ያህል ዘመን እንኖራለን ብለው ነው የሚያስቡት? ገሌም ሞተ እኔስ ምን ያህል ቆይ ነው ይላል። ሲነሳው ምን ያህል ምን ቆይ? አንደኛ ጓደኛ ተናግረዋል እኮ ክርስቶስ ዓለምን አይወዳትም አሉ። እንዴት አሏቸው? ተወደዳት 100 ዓመት አይኖርም ነበር። በ30 ዓመቱ ጥሏት ይሄዳል። ዓለም ጅን ሆና ነው አይሉኝ? እውነታቸውን ነው። እንደዛም አለና ጥሏትብስ እመቤታችን ደግሞ ንግስት ልትሆን ለአውሮፓ ንጉስ ቢልክባት በ64 ዓመቷ ነው ይሄ ብሎ ወደ ላይ ዓለም ይወደድ ከሆነ እመቤታችን እኮ 10,000 20,000 ያኖራት ነበር። እግዚአብሔር ይስጥልን የኔታ ይፍቱን ይባርኩን። ተናዘዙ ይዲድ ካህን ጸልቅ ሊጋና ስራዲያት ወደ ምሳሌ ያመጣ ዘዋው ሙሰልጣና ለሐዋርያት ወዳይመረ መንፈስ ቅዱስ እስራኤል ከሙ አዲያት ዘወርኩም ንስኩም አበየ ካህናት ወይ ዲያቆናት አግብር ሰማተ እግዚአብሔር ኮኑ ሩታን ወንጽዋን ይረሴን ይረሴኩም ሩናን መንስማት እግዚኦ ማረን ነፍሶ በእንተ እግዝእትነ ማርያም ማረን ነፍሶ ወእግዚእ ኢየሱስ ክርስቶስ ስራት ያተ ሁሉ ዝከ እግዚአብሔር ይፍታ። ታመሙን ቀርቶ ሞታቸው ቀደማቸው።
ሞቱ የሚል ሐዘን ነው የሰማነው። ቤተክርስቲያን ትልቅ የሆነ ሀብቷን አጣለች። ባለ 4 አይና የሆኑት ቆሞስ የኔታ ይባቤ በላይ 4 እና ከዛ በላይ የሆነ የቤተክርስቲያናችን ጥበብ የያዙ አባት ናቸውና እኚህን አባት አጥተናል። እኚህ አባት የትርጓሚ መምህር፣ የአቡሻህር መምህር፣ የፍትሐ ነገሥት መምህር፣ የቅኔ መምህር ናቸው። 4 አይና የምንላቸው እኚህ የአራቱ ባለቤቶች የሆኑትን አባት ነው። የጥበብ ባለቤት ነበሩ። በጣም ነው የሚያሳዝነው። እንግዲህና ያው በእግዚአብሔር ስራ መግባት ባልፈልግም እንግዲህ ቤተክርስቲያን በድንገተኛ ህመም ሞቷል ነው ያለችው። ከዛም የሚሰማው ነገር እንደዚሁ ነውና እኔስ አዲስ ነገር ካለ የምንመለከት ነው የሚሆነው። አንዳንድ ነገሮች በውስጥ ወደሱ ነው የሚገኙት። ያው እውነት ይሁን ውሸት ይሁን ስለማናውቅ ልናደርሳችሁ አንችልም። ተጨማሪ መረጃ፣ ፎቶ፣ ቪዲዮ መረጃ ካለ ነው ልናደርስ የምንችለውና ግን እንግዲህ የሆነው እንግዲህ አባታችን አርፈዋል። በድንገትም ይሁን ሆን ተብሎ ታቅዶበትም ይሁን በተረገባው ጫናም ይሁን አናውቅም። እሳቸው እንግዲህ ከዛ ከእስር ቤት ሲፈቱ ቤተክርስቲያኗን የሚጠብቅ ገዳሟን የሚጠብቅ የኔታ ፈልጉ አባት ፈልጉ ብለው አሳስበው እንደነበር ነው የሚነገረው ብፁዕ አባታችን አቡነ አብርሃምና እሳቸውም እንግዲህ በሞታቸው እንዳዘኑ የሀዘን መግለጫ ተናግረው አውጥተዋል። እንደዚሁም ደግሞ አባታችን አባ ገብረ ኪዳንም እንግዲህ ሀዘናቸው እንደዚሁ በጣም በጥልቅ ሀዘን ውስጥ ነው አንድ ጽሑፍ አጋርተዋልና በጣም ነው የሚያሳዝነው። እንግዲህ ኤኒዌይስ ነፍሳቸውን እግዚአብሔር አምላካችን ይቀበል። አዲስ ነገር ካለ በሳቸው ጉዳይ እንመለከታለን ፈልጋለሁ። ከዛ ውጪ ደግሞ የእሳቸው ህልም አላቸው አባታችን እንግዲህ ታላቅ ሰው እንደመሆናቸው መጠን የእሳቸውን ህልም ብናሳካ መልካም ነው ብዬ አስባለሁ። እንደውም እኔና ተመልከቱ ይሄን ቪዲዮ። ጳጳሳቱ ሰበካ ጉባኤው አንድ የምስራች ልንገራችሁ ነው እንድታጨበጭቡ። ጳጳሳቱ ሰበካው ምንድነው የደብረ አለቆችም መዋዕለ ህፃናት ያቋቁማሉ። እኔ ልጅ አላቸው እንደሆነ አለቁ አሁን በርናባስ ባልፈው ለመዋዕለ ህፃናት አለ አባታችን ልጅ ወልደዋል። ለባህር ዳር መዋዕለ ህፃናት ብር ክፈል ሌላ ደግሞ አልከፈለባቸው። ቅኔ ቤት፣ ድጓ ቤት፣ አቋም ቤት ሰራለው እንጂ መዋዕለ ህፃናትማ ምን አፍቃንም ይሰራሉ። ድጓ ቤቱ እንትን ቤቱ አሁን እዚህ ማን ነው የምትባል ለአንድ ሳምንት ሹመት ብትሰጡኝ እና ወታደር ያን ቤዛ ብዙሃኑን ደግሞ የእናንተ ማን ነው የሚባል ደግሞ እዚህ በኪዳነ ምሕረት ዘንድ አንዳንድ ማን ነው የሚባል ይሄ ባንኩ ማን ነው ጎርጎርዮስ የሚባል ባንክ ነው አይደል? ትምህርት ቤት ባንክ ነው እንጂ ባንክ ነው እንጂ ባንክ የገንዘብ መሰብሰቢያ እንግዲህ እኔ ማሰጥ እና ቅኔ ማላፈላፈል ባንክ ነው። ጎርጎርዮስ የሚባል ባንክ ነው። እኔ እኮ ጎርጎርዮስ ከምትሉት ቴዎፍሎስ ብትሉት ምን አለ እንደው የጎጃም ዋና ሊቀሰል የለም ጎርጎርዮስ ነው አሉ። እድሜ ልክ ነው እኮ ነው ምን እንደሆነ ያማራ ማለት እንደው ዝም ብሎ ነው እንደሰገደ ሊሆን ይጨርስ ዳሽ ነው። እንግዲህ ይሄ ትምህርት የቆሮ ትምህርት እንዲስፋፋ በጣም ይፈልጉ አባቶች ናቸውና መዋዕለ ሕፃናት ምናምን ያሽምት ከፍቱን አቁሙና በዚህ ነገር ይሄን እርዱን ብሎ ምኞታቸው ይሄን አባት ናቸውና ባይሆን አንድ አባት ተቀብሏቸው ይሄን ምኞታቸውን ይሄን ህልማቸውን ሊያሳካና ካረፉም በኋላ በደስታ እንዲኖሩ እንዲያረግ ዲሞክር መልካም ብዬ አስባለሁ። ከዛ ውጪ የመምህር ፋንታሁን ዋቄና የዘመርኩን አንድ ውይይት አለ ከዚህ የተደረገ ስሙት እስቲ። ጴጥሮስ ሲረሸን የተረሸነበት መትረየስ የተባረከው የተረገመው ልበል በሌላ ቄስ መስቀል ነው። በሮም ካቶሊክ በሮም ካቶሊክ ቄስ ተባርኮ በእውነተኛ ሃይማኖት ውስጥ ያለውን ባራኪ ነው የገደልንበት እና ሁሉ ጊዜ ታዲያ ምንድነው ልዩነቱ? ያም ክርስቲያን ስንል መነጽር ይሄ መነጽር ያሳየኛል። አሁን እሱን ካላረኩ አላነብም እድሜም ምንም እና ይሄ መነጽር ለኔ ተለክቶ የተሰራ ነው። ነገር ግን እየበላ ወይም ነገር ነክቼ በእጄ በድንገት ከነካሁት በደንብ አያሳየኝም። ማጽዳት አለብኝ። ፍጽምት የሆነች ሃይማኖት ከእግዚአብሔር የሰጠችም ሃይማኖት ልክ የሰው ፍልስፍና ሲገባባት ማያዋ ይጠፋል፣ ይበላሻል። ሊሆን ካበላሻት በኋላ አንዴ መስቀል ጦርነት፣ አንዴ ባሪያ ንግድ፣ አንዴ የስርየት ካርድ መሸጥ፣ አንዴ ወረራ መፈጸም ምንም ከዛ በኋላ ያስቸግር። መነጽሯ ሳይነካ በንጽህና የኖረችዋን ለማጥፋት ነው የመጡት። የሚያሳዝነው ግን መነጽሯን የሚሰብሩ ዛሬ ቤተ ክህነት ውስጥ መገኘታቸው ነው። ቀኖና እንሰራለን፣ ቀኖና እንቀይራለን የሚሉ ማለት ነው። አሁን እኮ አቡነ ጴጥሮስ መሞታቸው
በከንቱ ይመስላል። እኛ ተከትለን እነዚህን ካልተከላከልናቸው አሁን በአባትነት የተቀመጡ በዘር የሚሾሙና የሚሿሿሙ ሰዎችን ካልተከላከልናቸው መነጽሯን ተበላሽታባቸዋለች። የኛ ቅዱስ ቤተክርስቲያን አንዷ ቤተክርስቲያን መነጽሯ እንዳለ ነው። ግን እንምራት ብለው ውስጥ የገቡት በዘር በመንሰት ተበላ እና የኛ እነሱም ክርስቲያን እኛም ክርስቲያን የሚለው ስም ነው የወሰዱት እንጂ ክርስቲያኖች አይደሉም። ክርስቶስ አንድ ነው። ክርስቶሳውያን አይደሉም። ክርስቶሳዊነትን ለቅኝ ግዛት፣ ክርስቶሳዊነትን ለባሪያ ንግድ፣ ክርስቶሳዊነትን ለወረራ፣ ክርስቶሳዊነትን ኮንቲኔንቶችን አህጉራትን ለመስረቅ ነው የተጠቀሙበት። እነሱ እየመሩ እኮ ነው የአውስትራሊያ አቦርጂንስ ያለቀው። እነሱ እያሉ ነው እኮ የሬድ ኢንዲያንስ አሜሪካ ያለቀው። እነሱ እያሉ እኮ ነው አፍሪካ ባሪያ የሆነ። እነሱ እያሉ እኮ ነው እኛ የተወረድነውና በመርዝ ጭስ የተነሰነሰብን። እንዲህ የሚባል ክርስትና የለም። ግን አሁን እነሱን የሚመስሉ በቤታችን እየተወለዱ ነው። አፍረት የሌላቸው በረኝነት ቦታ ቁጭ ብለው ንጹህ እንትን ሾምኩልህ ሲሉ ትንሽ እንኳን የማይከፋቸው ንጹህ ኦሮሞ ንጹህ አሳፍሮኝ ነው በእውነት ከብዶኝ ነው። መስማት አለባቸው። ሰው መስማት ስላለበት ለታሪክ የሚቀመጥ ነው። እኛ ደግሞ ምን ሰራችሁ ተብለን የምንጠየቀው የሰራ ነው ለትውልድ ጥለን ስንሄድ ነው። እና ቅኔ ሰምና ወርቅ ማድረግ የለብንም። ልክ ይሄ ቃል አሁን ንጹህ ኦሮሞ ሾምንላችሁ ልክ ስትል የምታጠፋው ምን መሰለ? በዮሐንስ ወንጌል ምዕራፍ 1 ቁጥር 12 13 ያለውን እንደተጠመቁ ከወንድና ከሴት ፈቃድ ከመወለድ በላይ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ተሰጣቸው። እነዚህ ከወንድና ከሴት ወይንም ከስጋና ከደም ፈቃድ አልተወለዱም የሚለውን የሚሽር ቋንቋ ነው። ምክንያቱም ኦሮሞነት፣ አማራነትና ትግሬነት ወይ ወላይታነትና ጋሞነት አንደኛ በፍጥረት የተገኘ ዝም ስንፈጠር ጋሞ የሚባል ሰው አማራ የሚባል ሰው ብሎ ብዙ አዳሞችን ፈጥሮ ቢሆን ኖሮ እንደዚህ ግመተለውጥ የአሜሪካ ዝንጀሮና የኢትዮጵያ ዝንጀሮ ይለያያል። አንድ ዝንጀሮ ተፈጥሮ እንደ አዳም ተባስቶ አይደለም አሜሪካ ሄደው በመርከብ። አንድ አዳም ግን በማዕከለ ምድር ተፈጥሮ ነው ሄደው። እንደዛ ቢሆን ኖሮ የኛኑ ዝንጀሮ ሹሙልን ይባላል። ይሄ እኮ ከባድ ክደት ነው። አሁን ያው መነጽር ሲበላሽ ሲቆሽሽ ጭራሹን ቁጥሩ ቢቀየር እሱ ሙሉ ክደት ነው። እያለ ቢቆሽሽ ግን ያው ጽዳት ይፈልጋል። ያ የቀኖና ጥሰት ይሆንና ቀኖናውን ትመልሳል። አሁን አንመልስም እኮ ነው ተሰብስበው አንመልስም። ቀኖናውን አንመልስም ማለት መነጽር መስበር ነው። ወደ ሌላ ወሰደኝ። ዞሮ ዞሮ የነሱና የኛ ልዩነት አንደኛ እነሱ የሚዋጉት ለሆድ ነው፣ እኛ የምንዋጋው ለነፍስ ነው። ሞቶ መሸነፍም ገሎ ማሸነፍም ለኛ እኩል መዳን ነው። ሞቶ መሸነፍም በአቋራጭ እግዚአብሔር ጋር መሄድ ነው። ምክንያቱም ለቅድስና ስል ተዋጋን እንጂ ለግፍ አልተዋጋንም። ቅድስናን የሚያጠፋ መግደልም የሚቀጥለውን ጄኔሬሽን ማዳን ነው። አሁንም የሰማዩን ሀገር አያሳጣም። ስለዚህ እኛ ጦርነታችን መንፈሳዊ ከስጋዊ የተዋሃደልን ነው። እነሱ ስጋዊ ብቻ ናቸው። አዋጁም ላይ የአፄ ምኒልክ አዋጅ ላይ ሃይማኖትን የሚያረክስ ነው የሚሉት ጠላት መጥቶባልና የሚኒሊክ አዋጅ ላይ ማለት ነው። ስለዚህ ይሄ ሃይማኖት የሚለው ኦርቶዶክስን ብቻ የሚመለከት አይደለም። በዛ ውስጥ አብረው የዘመቱ ኢትዮጵያዊ የሆኑ የራሳቸው እምነት ያላቸው ሰዎች ነበሩበት ማለት ነው። በኒዋስ ቪዲዮአችን የሚስ ነበር። አውፐን ተማራችሁበት አዲስ ያንጎሳችሁበትም አልጠራጠርም። በቀጣይ ባሪፍና በአስተማሪ ወደምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸርቀውልኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? ሃፒ መንዴይ ብያለሁ። ቅድሚያ እናንተን ማመስገን ብችል ደስ ይለኛል። በተለይ የቲክቶክ ቤተሰቦቼ ስለምትሰጡኝ ማበረታቻ ሀሳብ፣ ስለምትሰጡኝ ኮመንት፣ በጣም ስለቀናናታችሁ ከልብ ሳላመሰግን አላልፍም። አሁንም ሀሳቡን ከወደዳችሁት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እና ኮፒ ሊንክ ማድረጋችሁን አትርሱ። ይሄን ካልኩ ዘንዳ ያው ሁልጊዜ እንደምላችሁ እኔ የሀሳብ መነሻዬ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ማህበረሰቡ በይበልጥ ሰው ፓርቲሲፔት የሚያደርግባቸው ነገሮች ለእኔም አትራክት ያደርጉኛል። የራሴን ፖይንት ኦፍ ቪው ወይም የራሴን እይታ ወይም አስተሳሰብ ባስቀምጥ ብዬ አስባለሁ። ብዙ ጊዜ እንደምላችሁ ግለሰቦች ጋር አታክ ማድረግ አልወድም። ሀሳብን ነው እኔ ሀሳብ ላይ ነው ማዘንበል የምፈልገው። ሲስተም ላይ ነው ማየት የምፈልገው።
ግለሰቦችን ሰው ባመነበት የራሱን መንገድ ተከትሎ የሄደን ሰው ከዛ በላይ ደግሞ ሪስፖንሲቢሊቲን ያልተሸከመን ሰው እንደ ግለሰብ አንስቼ መውቀስ ብዙ ደስ አይለኝም። በዚህ ሐሳቤ ላይም ደግሞ ማየት የምፈልገው እንደ ማህበረሰብ እንደ ሲስተም እየሄድን ነው ምን እየተደረገ ነው የሚለው ጉዳይ ላይ ነው እንጂ ልጆቹ ጋር ወይም ሐሳቡ ላይ በተነሳው ጉዳይ ላይ ወደ ፐርሰናል ጉዳይ ባታስጠጉብኝ ደስ ይለኛል። ሰሞኑን ያየሁት እንግዲህ የቲክቶክ ክሬቲቭ አዋርድ ተብሎ አዋርድ የሆኑ ልጆችን አይቻለሁ። ጥሩ ነው፣ እንኳን ለነሱ ሆነላቸው፣ እንኳንም ተሳካላቸው። እንግዲህ የሚፈልጉትን ምኞታቸውን እነሱ ካሟሉ እነሱ ከተሻገሩ ጥሩ ነው። እኔ ፐርሰናሊ ቅናቱም ኮምፕሌክሱም የለብኝም። ነገር ግን እነዚህ ሰዎች አዋርድ ያደረጋቸው ማህበረሰቡ ነው፣ የሸለማቸው ማህበረሰቡ ነው፣ ቮቱ ያደረጋቸው ማህበረሰቡ ነው። ነገር ግን ቆም ብለን ስናስብ ማህበረሰብ እንደ ማህበረሰብ ምንድነው ምርጫው እየሆነ የመጣ? የኛ ማህበረሰብ ምርጫ እያደረገው ለልጆቹ ለትውልዱ እንዲማርለት እንዲተላለፍለት የፈለገው ምርጫው ምንድነው ብዬ ሳስብ እንደው በትንሹም ቢሆን እንደ ማህበረሰብ ጥናት እንዳጠና ሰው በጣም የእውነት ያሳዝነኛልም አስከፍቶኛልም። ምክንያቱም አዋርድ የሆኑትን ሰዎች ስናይ ምንድነው ክሬት ያደረጉት እስኪ ለማህበረሰቡ የሰጡት ኮንትሪቢዩሽን ብዬ ለማየት ሞክሬ ነበረ። ነገር ግን ጠብ የሚል ነገር አላየሁም። በይበልጥ ትልቁን አዋርድ የሆነውን ደግሞ ሐሳብ ምን ነበር ክሬት የተደረገው ሐሳብ ወይም ክሬት የተደረገው ለማህበረሰቡ የማህበረሰቡን ችግር አሁን ከገባበት ውጥንቅጥ እንዲሁ ትንሽም ትሆን የሰበዝ ተሃል ማስቀመጥ ወይም ትንሽ ትሪክል ዳውን ጠብ አድርጎ ከሆነ ብዬ ሐሳቡን ለማየት ሞከርኩ። ነገር ግን በጣም በሚያሳዝን ሁኔታ እንደ ትልቅ ነገር ታይቶ የታየው ምንድነው? ደድብ ሪዝነብል አትሁን፣ ግግም በል፣ አንድ ቦታ ላይ ይሆናል ያልሆነም ቢሆን ይሆናል ብለህ እመን ተብለው እነዚህ እንደ ትልቅ ሐሳብ ተደርገው በማህበረሰቡ ዘንድ ሳይቀር ሪዋርድ ሲደረጉ ሲሸለሙ አዋርድ ሲደረጉ አየሁ። እኔ በጣም ነው ያዘንኩት። እኔ ልጆቹ ታናናሾቼ ቢሆኑ ነው ሁሎችም ቢሆን፣ ነገር ግን በማህበረሰቤ ግን አዝኛለሁ። ምንድነው እያስተማርን ያለ ነው? እነዚህ ልጆች ገግም፣ ደድብ፣ ሪዝነብል አትሁን እያሉ መማርን ሲያዋርዱ፣ አለመማርን ሲያበረታቱ፣ ማህበረሰቡ ትክክል ነው ብሎ ሲያጨበጭም ስርዓቱ እንደ ስርዓት ትምህርትን አይወድም። ምክንያቱም ትምህርት ኢንቨስትመንት ስለሚፈልግ ትልቅ ጉልበትን ትልቅ አቅምን ስለሚፈልግ ስርዓቱ በባህሪው የትምህርት ስርዓትን ማጣጣል ማውረድ ይፈልጋል። ምክንያቱም ትልቁ ነገር ስርዓቱ ያለው ስርዓት አሁንም ብናየው ጦርነት ላይ ህዝቡ ላይ ማዝመት ብቻም ሳይሆን ማህበረሰብ ጠል ስለሆነ የህዝብ ወገንተኝነት ስለሌለው ነው። ህዝብ እንደ ህዝብ ግን ይሄ ነገር ሊቆጨው ይገባ ነበር። ማህበረሰብ እንደ ማህበረሰብ ሊቆጨው ይገባ ነበር። ነገር ግን አትማር፣ ገግም፣ ደድብ የሚልን ሰው ሪዝነብል አትሆን የሚልን ሰው አዋርድ ስናረግ ልጆቻችን ትምህርት ቤት እንዳይሄዱ እያበረታታን እንደሆነ ይገባናል። ምክንያቱም ለመደደብ ትምህርት ቤት መሄድ አያስፈልግም። ለመደደብ ታለንትንና የተሰጠን ጊፍትድና ታለንትን በኖሌጅ ማከም አንፈልግም። ወይም የተሰጠንን ተሰጥኦ ክህሎታችንን ጨምረን በእውቀት ላይ አክለንበት ማህበረሰብን ልንጠቅም ወደ ትምህርት ቤት ልንሄድ አንፈልግም ማለት ነው። ይሄን ነው ማህበረሰቡ አዋርድ እያደረገ ያለ። አንዳንድ ትምህርቶች አክቹዋል ተምረው ተጨባጭ የሆነ ውጤት በማህበረሰቡ ላይ የሚያመጡ አሉ። የሕክምና ትምህርት፣ የምህንድስና ትምህርት፣ የፋይናንስ ትምህርቶች፣ የፖሊሲ ሜከሮች፣ መምህራን፣ ሪሰርቸሮች እነዚህ አክቹዋል የተማሩበትን ቦታ ወደ ማህበረሰቡ ቀጥታ የሚተረጎም ነገር ነው። ይሄን የምናገኘው ትምህርት ቤት ስንሄድ ነው። ከድድብና ከግግምና ስንወጣ ነው። ሪዝነብል ስንሆን ነው። ደደቦች ሳንሆን ስንቀር ነው። ነገር ግን ደድብ ሪዝነብል አትሁን የሚሉን ልጆች አዋርድ ስናደርግ ነገ ልጆቻችን ሐኪም እንዳይሆኑ ነው። ነገ ምህንድስና እንድታጡ ነው። ማህበረሰብ እንደ ማህበረሰብ መሐንዲሶች እንዳይወጡ ነው። ሐኪሞች እንዳይወጡ ነው። መምህሮች እንዳይወጡ ነው። ፖሊሲ ሜከሮች እንዳይወጡ ነው። አይኖራችሁም የምለው እኔ ይህን ሀሳብ ስለማልደግፍ ነው። አንድ ሰው ወደ ትምህርት ቤት ሄዶ መማር ዋጋን ያስከፍላል። የትምህርትን ጥቅም
የትምህርትን ፍሬ የሚበሉ በጣም ጎበዝ የሆኑ የተሰጣቸውን ጊፍትድን ታለንት ተጠቅመው ዕውቀታቸውን ጨምረው ከራሳቸውም አልፈው ለማህበረሰብ መኖር የሚችሉ ሐኪሞች፣ የሰውን ነፍስ መታደግ የሚችሉ አያችሁ፣ የፋይናንስ ሰዎች የሚደርሰውን የሚመጣውን የሁኔታችን ፕሪዲክት እያደረጉ አገር ኢኮኖሚን የሚያንቀሳቅሱ ፖሊሲ ሜከሮች፣ ስለ ነገ ፕሪዲክት የሚያደርጉ ምህንድስናዎች፣ ስለምንኖርበትን መሰረተ ልማት የሚያቃኑ እንደነዚህ አይነቶች ተምረው ነው የሚመጡት፣ በትምህርት ነው የሚመጡት። ስንደድብ ግን ግግም ስንል ግን ሪዝነብል ሳንሆን ስንቀር ግን ትምህርት ቤት መሄድ አያስፈልገንም። ይሄን ነው ስርዓቱም ማህበረሰቡም እያበረታታ ሪዋርድ እያደረገ ያለው። ምክንያቱም ልጆቻችን ነገ መማር አይፈልጉም። በቀላል መኪና የሚገዛ ከሆነ መኪና አዋርድ የሚሰጥ ከሆነ በሰው ትልቅ ቫልዩ የሚሰጥ ከሆነ የተለያዩ ሱፎችን እየተቀያየረ እየተለበሰ እየተዘነጠ የምንፈልገውን እየበላን በሰዎች ላይ ትልቅ ነገር ላይ በቃ አይዞ ከተባል ልጆቻችን ለምን ትምህርት ቤት ይሄዳሉ? ለምን አድካሚውን ጉዞ ይጓዛሉ? አያችሁ፣ እሱን ነው እያበረታታን ያለ ነው። ይህ እንደ ማህበረሰብ ሊያሳስበን ይገባል። እንደ ህዝብ ወዴት እየሄድን ነው ብለን ልናስብ ይገባል። ያልተማረ ትውልድ አይደለም ለሌላው መትረፍ ቢሰደድ እኮ ፊት አያደርግም። ቢሰደድ ሰርቫይቫል አያደርግም። ይነው ገብቷቸዋል። ሰርቫይቫል ለማድረግ በሰው ሀገርም ተሰዶ በሚነገረው ኢንስትራክሽን ሰምቶ ትንሽም ይሁን ከፍ ያለም ዝቅ ያለም በውጭ ሀገር ትንሽ የሚባል የለም። ሁሉም ገንዘብ እስካስወጣ ድረስ ለገንዘባቸው ትኩረት አድርገው ስለሚሰሩ ለሲስተማቸው ትኩረት ስለሚያደርጉ ስራ ነው። ያለ መሆን ግን መማር ያስፈልጋል። መገገም አይደለም፣ መደደብ አይደለም፣ ሪዝነብል አለመሆን አይደለም። ነገር ግን ይሄን ነው ማህበረሰብ እንደ ማህበረሰብ አዋርድ እያደረገ ያለ። እኔ አንድ ዶክተር ማን ነው የሚባል አለ ፌስቡክ ላይ የማየው በጣም ጎበዝ ለእኔ ሂሮ በውጭ ሀገር በሀገር አሜሪካ የሚኖር የልብ ስፔሻሊስት የሆነ አንደኛ በውጭ ሀገር ሂዶ ሲስተሙን ፔኔትሬት አድርጎ የልብ ስፔሻሊስት ሐኪም ሆኖ ጓደኞችን ኮሊኮችን ኮንቪንስ አድርጎ ሰብስቦ ይዞ መጥቶ ኢትዮጵያውያንን ለማከም የሚል ሶሻል ሚዲያ ላይ የማየው ዶክተር ተስፋዬ ይሁን ስሙን ልክ አይደለም ደግሜ ይዤው እመጣለሁ። እሱ ለእኔ ሂሮ ነው። ምክንያቱም አንደኛ በዛ ሀገር ሲስተም ላይ ፔኔትሬት አድርጎ ገብቷል። ገግሞ ሳይሆን ሪዝነብል ሆኖ አሳምኖ አክሞ ጎበዝ ነው ተምሮ ሰልጥኖ፣ ሁለተኛ አብሮት የሚሰሩትን ኮሊኮችን ኮንቪንስ አድርጎ ሐሳባቸውን አሰባስቦ ቀይሮ ይዞ መጥቶ ሀገሩ ላይ ማከም ጀምሯል። ያን ማህበረሰቡ ማበረታታት አይፈልግም። ማንና አዋርድ የምናደርገው ነፋስ አየር የሚዘግኑልንን ስርዓቱም እንደዛ ነው። ያልተደረገን ተደርጓል ብለህ እመን። ኢትስ ሚራክል ነው ይላል። ተመልሶ መጥቶ ግን ሲያጨበጭብ የነበረው የመከረኛ እናቱን እንጀራ ነው የሚበላ። ለተሞክሮም አይበቁ ሰዎችን በጠንካራ ድክመታቸውን ጠንካራ አድርጎ ማቅረብ ምን የሚሉት ማህበረሰብ ነው? ይሄን እንደ ማህበረሰብ እንዴት አጨበጨብንለት? ልናስብበት ይገባል። ስላሳሰበኝ ነው። ከፖዚቲቭ እዩትና እናንተንም ሐሳባችሁንም ኮመንታችሁንም እዩት። ቅድም መግቢያ ላይ እንዳልኳችሁ እኔ ፐርሰናሊ ሰዎች ጋር ልጆቹ ጋር ችግር የለብኝም። ይበልጦቹ ታናናሾች ቢሆኑ ነው። ግን እየሄድንበት ያለው መንገድ ትክክል አይደለም። ማህበረሰብ በቃ ሊል ይገባል። ማህበረሰብ እነዚህን ሰዎች ሼፕ ሊያደርግ ይገባል። ከማህበረሰብ ውጭ መሆን ስለማንችል ማለት ነው።